ልክ የመጀመሪያው ሲተኮስ እኔ ያን ደላላ ተከትዬ ወደ ሆነ ግቢ ውስጥ ገባን። ተኝተን ከዛ በኋላ ተኝተን ተጓዝን። ሁለተኛ ተኩስ ሲተኮስ ከኋላ ያሉትን ሙሉ ለሙሉ አገኛቸው። ከኔ ኋላ የነበረው መስፍን የተባለ ጓደኛዬን ጭንቅላቱን ለሁለት ነበር የከፈለው። እጅግ በጣም ተጎድታ ነበር። ተጎዳችሁ በሐሳብ በማሰብ በጭንቀት ደረጃ ብቻ አይደለም፣ ሆስፒታል እስከ መግባት፣ ሆስፒታል ገብቶ እስከ መተኛት። አጋጣሚ ሆኖ ደግሞ እዛ የወጣንባት ያው መጽሐፉ ላይ አይተው ከሆነ 1 ወር ነች። ከካቲት ኪዳነ ምሕረት እስከ መጋቢት ኪዳነ ምሕረት ነበር። እኔ የተረገዝኩት ወይም የተጸነስኩት እዛ ነው፣ ሳውዲ አረቢያ ነው። በሚገርም አጋጣሚ እናቴ የመጀመሪያው ልጅ ስለሆንኩ ልትወልድ ሳምንት ምናምን ሲቀራት ነው መታ እዚህ ወለደችኝና አያቴ ጋር በ3 ወሬ ነው ተመልሳ ሄደችው። ውድ የነገረ መጽሐፍ ፕሮግራም ተከታታዮች ዛሬ ከተለመደው የተለየ ነገር ይዘን መተናል። ይሄ አዲስ ዝግጅት ነው። ይህ አዲስ ፕሮግራም ለህትመት ቢበቁ ደስ ይሉናል ብለን የምናምናቸው መጽሐፍትን እየመረጥን ደራሲዎችን እየጋበዝን ስላተኮሩበት ርዕሰ ጉዳይ እንዲናገሩ የምንጋብዝበት የተለየ መድረክ ነው። ዛሬ መብሩክ ሙሉ ካሳን ነው ይዘንላችሁ የመጣ ነው። መብሩክ ሙሉ ካሳ እንኳን ደህና መጣህልን። እንኳን ደህና ጠብቃችሁ። ከየት ነው የመጣኸው? እኔ የመጣሁት ከራያ ነው፣ ከራያ ቆቦ እዛ አካባቢ ነው እና ያው በቅርብ ነው የመጣሁት። እዚሁ ነው በእርግጥ የነበርኩት። እዚህም ነው የስነ ጽሁፍ ትምህርት ምንም ስከታተል የነበረው። ያው ግን ለትንሽ ጊዜ ተመልሼ ነበርና ያው አሁን ደግሞ ይሄንን መጽሐፍ ወደ ግብ ለማድረስ አስቤ ተመልሻለሁ። ለሞት ሩብ ጉዳይ ብለዋል ረቂቅ ድርሰትህን። ንዑስ ርዕሱ የስደተኛ ገጾች። ስደትን ታውቀዋለህ? አዎ እንግዲህ ያው ምንድነው መሰለህ የሆነ ህልም ነበረኝና የህልሜ እኛ አካባቢ በብዛት እዛ ራያ ወሎንም ጨምሮ ያው አብዛኛው ቤተሰብ ኢኮኖሚውንም ኑሮውንም የመሰረተው ወይም ደግሞ የሚደግፈው በስደት ነው። ይህም ስደት ደግሞ በተለየ መልኩ ወደ ሳዑዲ አረቢያና ወደ ሌሎች አረብ ሀገሮች የሚካሄድ ነውና ከኔ ቤተሰብ ጨምሮ እኔ እናቴም አባቴም በአብዛኛው በዙሪያ ያሉ ሰዎች ሳዑዲ አረቢያ ነው ኑሯቸው። ስደት ያው በስደት ላይ ነው ብዙ ነገር ያሳለፉት እድሜያቸውን ግማሽ ነው ኦልሞስት። እኔም እኔ ከመወለዴ በፊትም ጀምሮና ብዙ ግጥሞች ጽፍ ነበር፣ መድረኮች ላይ እንደዚህ ልቦለዶች ሞክራል ነበርና ግን ትልቁ ሐሳብ የነበረው ይሄን ሳዑዲ አረቢያ የሚባለውን ቦታ ሀገር ያው የቤተሰቦችን ፈለግ ለመከተል ሳይሆን ግን ያለፉበትን መንገድ ለማሳየት ከሰማሁት ብቻ ሳይሆን በአይኔም ጭምር አይቼ አረጋግጬ ለመጻፍ ነበር እንግዲህ ያሰብኩትና የሄድኩት። አሁን የእናትና አባቴ ፈለጋቸውን ለመከተል ብዬ ሳይሆን አልክ። እንደገና ደግሞ ወደ ሳዑዲ አረቢያ የሚሰደዱ ሰዎች የሚናገሩት ታሪክ በመስማት ብቻ ሳልወሰን እኔ ራሴ ተሰድጄ ስደትን ጽፌ ለአንባቢያን ማሳየት እፈልጋለሁ በሚል መነሸጥ ነው የጻፍከው? እውነት ነው። እንዴት መሰለህ ሙድ ያስኩ ይመስላቸው ነበር ጓደኞቼ ራሱ እንዴት እንደዚህ። ምክንያቱም መንገዱ አንደኛ በጣም አደገኛ መንገድ ነው፣ እጅግ በጣም ፈታኝ። መጽሐፉ ላይም አለ እጅግ በጣም በቃ ልክ እንደ ርዕሱ ለሞት ሩብ ጉዳይ በሆኑ አጋጣሚዎች የተሞላ መንገድ ነው። እንዴት ነው ያ ማለት? በቃ ከህይወት ጋር እየተፋጠጥክ ከህይወት ጋር እየተነካካክ ጭምር እየተያየክ ጭምር
የሚታለፍበት መንገድ ነውና ያንን መንገድ እንዲሁ በቅንጦት ማለት ሰዎች እንደመሰላቸው የኔ መሄድ ቅንጦት ነበር። ምክንያቱም ስደት በእርግጥ አማራጭ ሊሆን ይችላል እንጂ ምርጫ አይሆንም እና ከዛ አንፃር እንዴት መጽሐፍ ለመጻፍ ብለህ ይህን ሁሉ መንገድ ይህን ሁሉ ችግር ታያለህ፣ እንዴት ይህን ሁሉ ብር ታወጣለህ ምናምን የሚሉ ጥያቄዎች ነበሩና ያው ከባድ ነው። ግን ማየት ነበረብኝ፣ መጻፍ ነበረብኝ፣ እማኝ መሆን ነበረብኝ። እማኝ ሁኛለሁ ብዬም አስባለሁ። እስኪ የመጀመሪያዋ ከውሳኔው ቀን ጀምሮ እዛ እስክትደርስ ድረስ ያለውን ጉዞ ንገረን። ሲነገር እንደሰማኸው ሆኖ አግኝተኸዋል? እያንዳንዱ ሰው የራሱ የሆነ ገጠመኝ ቢኖረውም አንተ ግን ስትሰደድ እነዛን ሁሉ በረሃዎችን ስታቋርጥ እንዴት መሰለ፣ ያው አንተም እንዳልከው ለሁሉም ስደተኛ እንደ አይነት ነገር አይገጥመውም። ሆኖም ግን ያው ኮመን የሆኑ ችግሮች ከድሮም ጀምሮ እስካሁን ባሉ ስደተኞች የሚገጥሟቸው ተግዳሮቶች አሉ። እነሱም በቋሚነት ሁሉም ስደተኛ የሚያያቸው ናቸው። የተለየ ገጠመኝ ግን አጋጣሚ ሆኖ ወይም ይህን መጽሐፍ ሙሉ እንዲሆን ተፈልጎ የተፈቅዶልኝ ይመስለኛል ሁሉንም ችግሮች በሚባል ደረጃ አይቻቸዋለሁ እና በገንዘብ የማይፈቱ ችግሮችም እንዳሉ የገባኝ ያኔ ነው። እንዴት ነው ውሳኔው? ሀሳቡ ነበረኝ እንዳልኩ ቀደም ብሎና እዚህ የመጀመሪያ በነገራችን ላይ የመጀመሪያ በአዲሱ የትምህርት ስርዓት የ12ኛ ክፍል የመጀመሪያ በዩኒቨርሲቲ ፈተና የወሰዱ ተማሪዎች መካከል አንዱ ነኝና እዚሁ አዲስ አበባ ነበር ፈተናውን የወሰድኩት። ልክ ለእረፍት ወደ ራያ በተመለስኩበት ሰዓት ነበርና ውጤት የተለቀቀው። ውጤቱ አስደሳች አልነበረም። በቃ ይህንን ሀሳብ አሁን ያን እቅዴን ወይም ህልሜን አሁን ላይ ማድረግ አለብኝ የሚል ውሳኔ ላይ ደረስኩ። አጋጣሚ ሆኖ ደግሞ እዛው ጓደኞቼ ተነሱ ወደዛ የመሄድ ሀሳብ ነበራቸውና ውሳኔውን አብረን አደረግን። ግን ፈቃደኞች አልነበሩም በእርግጥ ፈጽሞ ማለት ይቻላል። ምክንያቱም እኔን የሚያውቁኝ በዛ መንገድ አይደለም። ላስረዳቸውም አልቻልኩም። ለመጽሐፍ ለመጻፍ ነው እንዴት ብዬ ላስረዳቸው እንደምችል አላውቅም ነበር። ግን እምቢ አልኳቸው እና መሄዴ እርግጥ እንደሆነ ሲረዱት የሚገርማችሁ እስከ ደሴ ራሱ ጠፍተውኝ ነበር የሄዱት። ከራያ እስከ ደሴ ድረስና ተከትያቸው ነበር የሄድኩት። ምክንያቱም ያንን አጋጣሚ አላገኘውም። መሰደዱ ያን ህልም ለመተርጎም ወይም ደግሞ ያንን ህልም ለማሳካት ስል ግዴታ ከማውቃቸው ሰዎች ጋር ብሄድ የተሻለ ነው ብዬ አስብ ስለነበር እዛው ከነሱ ጋር ሄድኩኝ። እዛው ራያ ከነበሩት ጓደኞች ጋር ማለት ነው። እና በጅቡቲ በኩል ነበር ሄድ ነው። ያው ብዙ ነገሮች ተፈጠሩ። እኔም በዚህ መንገድ የጠበቅ አልነበረም። ከቤተሰብ ጀምሮ ከጓደኞቼ ጀምሮ የሚገርማቸው አብረውኝ ያሉት ጓደኞቼ ቀልድ ነው የሚመስላቸው እና በቃ ላሳምናቸውም አልቻልኩም ነበር እስክንገባም ድረስ እና እኔን ለማስመለስ ቤተሰብም ብዙ ጣራ እስከ ጅቡቲ ድረስ የመንም ገብቼ ከየመን ሁላ በባህር ተመልሼ ወደ ሀገር እንድመለስ ብዙ ሙከራዎች ተደርገው ነበር። እኔ ግን ሀሳቤን ሳላሳካ ሳላደርግ አልመለስም ነበር ያልኩት። የሚገርማችሁ ከዚህ ሁሉ ውሳኔ በውሳኔ የተጎዳችው ከኔም በላይ እዛው ሀገር እዛው ሳውዲ አረቢያ በስደት የምትገኘው ወይም አሁንም እዛ የምትኖረው እናቴ ነበረች እና እጅግ ብዙ የልመና የተማጽኖ ብዙ በልቅሶ ብዙ
ሞክራ ነበር እንድመለስ እና አላመነችም ሁላ። እንዴት የኔ ልጅ እንዴት የኔ ማቀው ልጅ ተሰደደ? እንዴት ስደተኛ ይሆናል? እንዴት ወደዚህ ሀገር ትመጣለህ? ይህ ሀገር እኮ ላንተ የሚሆን ሀገር አይደለም። እንደዚህ እያለች ብቻ ብዙ ሞከረች። ጎዳዋት፣ በእርግጥም በደልኳት። ግን ያው በኋላ ላይ ሀሳቤን ተቀበለችው። ሙሉ ለሙሉ ባትቀበለውም ህልሜ እስከሆነ ድረስ ምንም ማድረግ አልቻለችም እና መንገዱ በጅቡቲ በኩል ነበር። የሚገርማችሁ ጅቡቲ ልክ እንደ ሩቅ ሀገር ነበር ማያትና ግን ምንም ጅቡቲ ሆኜ ራሱ ጅቡቲኖች እንደ እስክል ድረስ ነበር አገኘኋት። ምክንያቱም ከአፋር ጋር ምንም ልለያት አልቻልኩም ነበርና እንዳውም አንድ የባጃጅ ሾፌር ያለኝ ነገር አስታውሳለሁ። ልክ ከኢትዮጵያ ደንበር ስንወጣ ጨረስን እንደ ኢትዮጵያን ስለው አዎ ከኢትዮጵያ ልትወጣ ትችላለህ፣ ከአፋር ግን አትወጣም ያለኝ ነገር ነበረችና አሁን ድረስ ነው ማስታውሳት። እውነቱን ነበር። ጅቡቲና አፋር በፍጹም የሚለያይ አንድም ነገር አላገኘሁባቸውም። በጣም የገረመኝ ነገር ያ ነበር እና ጅቡቲ ብዙ ድብብቆች ከተጫወትን በኋላ ከፖሊሶችም ከኛ ስደተኞች አስመላሾች ጋር ያው ቀጥታ ወደ የመን የተሸጋገር ነው። የየመኗን አንዷን የየመኗን የባህሯን ምዕራፍ ባነብላችሁ ደስ ይለኛል። ምዕራፏ የባህሩ ሽንፍር ትላለች። የባህሩ ሽንፍር ዶኒካዋ በውሃ ሞላች፣ ማዕበል ተጫወተብን። አሽሃዱ ላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ። ውሃው እስከ ጉልበታችን አጥልቆናል። ወደ ጀልባዋ ለመሳፈር እጅጉን ተቻኩለን እየተከታተልን ነው። ጀልባዋን ውሃ እያወዛወዛት ተረጋግታ ለመቆም አልቻለችም። ሁለት የመኔዎች ጫታቸውን እንደጎነጩ ናቸው። አንዱ ሾፌሩ፣ አንዱ ረዳቱ መሆናቸው ነው። ለመውጣት ስንንጠራራ ጉም ጉም እያሉ ጫትና ሸማ በያዘ አፋቸው ይወራጫሉ። ልባችን ተሰቅሏል። ወዲያው ሻምላን ሲጋራ ካርቶን እያሸከሙ ወደ አመጣን መኪና እያመላከቱ አሸክመው ላኩ። ሲጋራውን ወደ መኪናው አድርሰን ባህሩ ዳርቻ ላይ ተሰለፈን። ካርቶኑ ብዙ ነው፣ የምንሸከመው ደግሞ እኛ ወንዶች ብቻ። ተሸክሞ ያደረሰው የሚለየው እስከ ጉልበቱ ልብሱ በውሃ መነከሩ ነው። ሳናቅማማ ተሸክመን ማድረሳችን ለኛው በጀን። ሲያቅማሙ የዘገዩና በመጨረሻም ግዳጅ መሆኑን ተረድተው ተሸክመው ያደረሱት ከኛ ኋላ በመሰለፋቸው ተክሉን ጨምሮ ወደ ዶኒኳ ላይ ተሳፍሮ ለመሄድ አልቻሉም። ቀድመን ሞላናት። እኛ ዶኒካው ላይ ወጣን። ተክሉ የተሳፈረው ዶኒኳ እየተንቀሳቀሰች ባለችበት ወቅት ነበር። የተሳፈርነው ቦታችንን ይዘን ልንንቀሳቀስ በነበረበት ሰዓት የግድ እምቢ ብሎ በአረብኛም ተነጋግሮ እኛ ላይ የሞቱን ተንጠላጥሎ ወድቆብን ነው ከኛ ጋር ለመሻገር የበቃው። ጀልባዋ አሳ ማጥመጃን የምታክል እጅግ ትንሽ በመሆኗ ከአቅሟ በላይ ከ40 ሰው በላይ ጭናለች። ስንጀምረው ውሃው እየገፈተረ ቢጥለንም ያን ያክል አላሰጋንም ነበር። ጉዞ ያስጨንቃል። ሙሉ በሙሉ በሚቆም ውሃ እየተናጥን እየተሸበርን ነው። ተክሉ አንገቱን ደፍቶ ሽርጥ የተከናነበው እንደተሳፈረ ነው። እስከ መጨረሻው ድረስ ቀጥ ብሎ የተመለከተው ነገር የለም። አንገትን ደፍቶ ጭንቀትን ማስታገስ የማይቻል ነገር ነው። ምክንያቱም ወደ ላይ እየናጣቸው እያስመለሳቸው እዛው ነበርና ሽታው፣ ግማቱ፣ የውሃው እጅግ መጥፎ የከረመ ደምደም የሚል ጠረኑ ጋር ተዳምሮ እኔን ጨምሮ አሞኝ አሞቴን መላልሼ ደጋግሜ አውጥቻለሁ። ከአፌ የሚወጣው ነገር ቢጫ የአሙት ውሃ የሚመስል ፈሳሽ ነው። ለዚህም ያበቃኝ የውሃ ጠብታ በአፌ ወደ ውስጤ በመግባቷ ነበር። ጨዋማና አጸያፊው ውሃ በክሎኝ እንደናጠኝ ነበር መንገዱን የገፋሁት። ወደ ታች አንገቴን ሳቀረቅር ህመሙ ይጠናል። ቀጥ ስል ማዕበሉ ያላጋኛል። ሙሉ ለሙሉ ተሳፋሪዎቹ በማዕበል የሚላጉ ናቸው። ጥቁሩ ጓደኛዬ ኡሳማ ጧሂር በውሃው ጨዋማነትና ተደጋጋሚ አስከፊ ጥፊ ብዛት ቀለሙ ነጭና ቀይ የተደባለቀ ሆኖ ነበር ፊቱ ተላልጦ። እኔና መሐመድ ሱልጣን ፊት ለፊት ተቀምጠናል።
ቀኝ እጆቻችንን አቆላልፈን አይዞህ መብሩክ ሸሃዳ አድርግ፣ ማመን ካለማመን የተሻለና የበለጠም ነውና አላህን አስታውስ፣ ደጋግመህ አውሳው፣ አትጸጸትም እያለ በእግራ እጁ ከአውራ ጣቱ አጠገብ ያለችውን ጣቱን ወደ ላይ እንደቀሰረ አይኑ በእንባ እንዳቀረረ ሸሃዳ አድርግ መብሩክ። በጣም ከባድ ፈተና ላይ ነው። የአሳ ሆድ በራሱ ጨለማ ነው። አንድ ነገር በአእምሮ ይመጣል። ዮናስ የመጽሐፍ ቅዱስ ዮናስ ባህር ላይ ያሳለፈው 3 ቀናትና 3 ሌሊቶች በአሳ ነባሪ ሆድ ውስጥ ጥልቅ ባህር ውስጥ ጨለማ፣ ውሃው በራሱ ጨለማ ነው። የአሳ ሆድ በራሱ ጨለማ። እምነት ግን ዋጋ አለው። መመለስ፣ መጸጸት ይከፍላል። ደጋግሞ ማውሳት፣ መዘከር ቀዳና ቀድርን የታዘዘን ያሳልፋል። ዱዓ አስፈላጊ ነው። አሽሃዱ ላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ። አላህ ብቸኛው አምላክ ነው፣ መሐመድ የመጨረሻና መደምደሚያው መልእክተኛ ነው እያለን ሁለታችንም እየደጋገምን ለአላህና ለመልእክተኛው እየመሰከርን ጀልባዋ በውሃ እየተሞላች ሰይድና አህመድ ኑሩ የሞላውን ውሃ በጎማ እየቀዱ እየተቀባበሉ እያወጡ ማዕበሉ እየናጠን ጀልባዋ በውሃ እየሞላች ማዕበሉ እየገፋን የውሃው ጠረን አጸያፊ ደምደም የሚሸት ነው። በዛ ላይ ወደ ላይ የሚንጠን ብዙ ነበር። የማያልፍ ነገር አለ ቢሉ አይታመንም። አዲስ ህይወት፣ አዲስ ዓለም፣ አዲስ ነገር፣ አዲስ ምድር፣ አዲስ ተስፋ፣ አዲስ ሰው፣ አዲስ ቋንቋ፣ አዲስ ሰው፣ አዲስ ባህል፣ አዲስ ምድር ላይ ተገኘን። ለአላህ ስጁድ አነሰን። ስግደት፣ የምስጋና ቃላት ግን ማነሳቸው ለእግዚአብሔር ምን እንበለው? ሰው የምስጋና ቃላት ውጭ ምን ሊያደርግ ይቻለዋል? አወራረዳችን መልካም የሚባል ነው። ምክንያቱም ብዙ ጊዜ ጀልባዋ ዳር ይዛ ለመቆም ህገወጥነቷ አያስችላትም። ተረጋግቶ ለማረፍ አይፈቀድላትም። ከኛ ኋላና ከኛ በፊት የተሻገሩ ጓደኞቻችንን ጨምሮ በብዛት ጀልባዋ በምታራግፍበት ሰዓት ወደ ዳር ሳትወጣ የውሃው ጥልቀት ከሰው ቁመት ልክ በላይ እያለ ታራግፍና ስደተኞች ያለ የሌላ ኃይልና ጉልበታቸውን ተጠቅመው እየዋኙ ይወጡታል። ያልቻሉም ቀይ መስቀልና መሰል ተቋማት እስኪደርሱ ድረስ አስከሬኖቻቸውን ይንሳፈፋሉ። አንድም ደግሞ ባህር ኃይል ያገኛትና ጀልባዋ ወደ ኋላ ተመልሳ ከተጉላላች በኋላ አቅጣጫ ቀይራ አጣርታ ታራግፋለች። ባህር ኃይል የተኩስ ሩምታ የሚከፍትበት አጋጣሚዎች ጥቂት የሚባሉ አይደሉም። እንዲህ አይነቱ ነገር ሲያጋጥም ደግሞ የስደት እጅግ አስከፊው ገጽ የሚታይበት ነው። እኛን ሁሉም አልገጠመንም። ዳር ይዛ አራገፈችን። በፌስታል አሽገን የያዝነውን ስልክና መታወቂያ መሰል እቃዎቻችን ከኛው ጋር ተርፈዋል። መሐመድ ሱልጣን የያዘው የተረፈንን ብር ብቻ አጣነው እንጂ ብሩ የሚካበድ መጠን የለውም። ከፊት ለፊታችን የሚዋከቡ የመኒዎች መኪኖቻቸውን ይዘው እየጠበቁ ነው። እዚህም የደላሎቻችን ስም እየተጠሩ የተገኛቸውን ይወስዳሉ። ውሃ የሆነውን ልብሳችንን አውላልቀን አሰጣንና ትንሽ አረፍ ብለን አየር ለመውሰድ ሞከርን። ነገር ግን እዚህ ቦታ ተረጋግቶ ለመቆየት የሚቻልበት ቦታ አይደለም። የደላላችን ስም ተጠራና በተራችን የተዘጋጀልን መኪና ውስጥ ገብተን ጉዞ ጀመርን። የየመን አየር ነካን። በየመን ምድር ጉዞ ቀጠልን ትላለች መብሩክ። አሁን ይህን ሁሉ መከራ እንዳታይ በተለይ እናትህ ረቂቅ ድርሰት ላይ እንዳነበብኩት እንድትመለስ በጣም ብዙ ጥረት ተደርጓል። መኪና ሁሉ ተልኮልህ ነበር አይደል? አንተን የሚጠብቅ አንተን ለመውሰድ የመጣ መኪና ነው ብለውሃል። በዛ በረሃ ከኋላ የተከተላቸው አንድ መኪና ነበረ። እስኪ እሱን ሁነት ተተረከልን። ፎቶ እኔ የመመለስ ሀሳቡ ስለሌለኝ እምቢ ስላልኩና ስላስቸገርኩኝ እናቴ ፎቶዬን ወደ ደላላው ልካ ደላላው አባስቶት ነበርና መንገድ ላይ ፍተሻ ይደረጋል ፎቶ እየወጣ እና ልክ የሆነች ሀዩ የምትባል ከተማ የጅቡቲ ከተማ አካባቢ እንደደረስን የሆነ አፋር ልጅ መጣና ያው አፋር ምልህ የጅቡቲን አፋር ነው መጣና መብሩክ ካሳ መብሩክ እያለ ይጮሃል። ከዛ እኔ አንገቴን ደፋውና ተደበቅኩኝ። ወዲያው ፎቶውን ይዞ ስለነበር የለም አልነውና ዝም አልነው። ትንሽ ቆይቶ ግን የስልኩን ላይ መብራት አብርቶ ሁላችንንም አየንና ተነስ ብሎ አስወጣኝ እና ወደ ጋቢና አስገባኝ።
ከዛን ለምንድን ነው የማትመለስ ተመለስ እያለ ትንሽ አስቸገረኝ። አንድም የመመለስ ምንም ሀሳብ እንደሌለኝ ነገርኩት። እናቴን ደውሎ አገናኘኝ። ያው ለእናቴም ነገርኳት። በእርግጥ እምባዋ እንዲህ የሚገለጽ አልነበረም። ልመናዋ፣ የተማጽኖ ቃላቶቿ አሁን ድረስ በጆሮዬ ይጮሃሉ። እና ግን ያው እኔ ሀሳቤን ሳላሳካ ይህን መጽሐፍ ሳልጨረስ እንደማልመለስ ነግሬያት ያው በዚህ ጨረሰ። ከዛ መንገድ ላይ ስታልፍ ሬሳ ቢያጋጥምህ እንኳን ምን አድርግ ነበር ያለች? እሱም ላይ መሰለህ የመን ከገባን በኋላ እዛ የመን ተቀብለው የሚያስቀምጡ አሉና እንደውም የሚገርመው ከገጠሙኝ የሚገርመው እስካሁን ድረስ የሚገርመኝ አጋጣሚ ያ ነው። እና ደንበር አካባቢ ነው ያ የተፈጠረው። እንዴት መሰለህ እዚህ ቦታ ላይ ኢትዮጵያውያን ስደተኞች የሚቀበሉት ኢትዮጵያውያን የሆኑ ስደተኞች ናቸው። ሆኖም ግን እነዚህ ኢትዮጵያውያን ስደተኞች የሚሰቃዩት በኢትዮጵያውያን ደላሎቹ ምክንያት ነው። እናቴም ያለችኝ ይሄን ነበር። ወደ ሳውዲ ደንበር በምንቆርጥበት ጊዜ ከደላላው እንዳትለይ፣ ደላላው ጋር አብረክ ከፊት ተሰለፍና የሚፈጠረውን ነገር ደላላው ቀድሞ ሴንስ የማድረግ ተሞክሮ ስላለው ቀድሞ የማወቅ እንትን ስላለው ደላላው እንደሚሆነ ሆነ መትረፍ ትችላለህ፣ የመትረፍ እድል ታገኛለህ ብላ ነበር የመከረችኝ። እውነትም ግን እውነት ነበር። ያ ነበር የገጠመኝ። ያኔ ወደ 20 እየገባሁ ነበር። ወደ 20 እየገባህ ነበር? ስንት ነበራችሁ? ከዚህ ከራያ አብረውኝ የወጣ ነው 6-7 ነን። ያው ግን እንደምታውቀው በመንገድ ላይ የሚጨመር የሚቀነስ አለ። ከሁሉም ግን አስከፊው በሞት የምታጣው ነው። እና አዎ እዛ ደንበር ላይ የህይወት አስከፊው ነገር የሚያልኩ የስደት አስከፊው ነገር የሚያልኩ ይሄ ነበር። አጋጣሚ ሆኖ ከኔ ጋር የነበሩት ጓደኞቼ በሞት አላጣኋቸውም። ግን ደንበር ላይ ተቀላቅለን ወደ ሳውዲ የምንገባ አብረን 14 ነበርና ከ14ቱ አራቱን በሞት አጥተናል። እና በጣም የሚገርምህ ያ ቅድም እናቴ ከፊቱን ያለችኝን ነገር ተጠቅሜ የተረፍኩበት መንገድ ነበር። እና ልክ ደንበር የሚገርምህ ሳውዲና የመን ደንበር የሆነ ተራራ መሃል ላይ እንደዚህ ወደታች የተቀበረ ብረት ነው። እና በዛ ውስጥ ተኝተክ ነው የምታልፈው። ደንበሩ ሸብክ ይሉታል እነሱ። እና ሸብኩን ለማለፍ ሞከርን፣ ተሳካልን። ያ ሸብክ የሚሰበረው ወይም ደንበር የሚታለፈው ልክ የስግደት ሰዓት ላይ ነው። የስግደት ሰዓት ተጠብቆ ነው። እና በ2 ሰዓቱ የስግደት ሰዓት ጠብቀን ተሻገርን። ደስ አለን። ምክንያቱም ከዛ ደንበር ያን ብረት ካለፍክ በኋላ ሞት የለም ተብሎ ነበር የሚታሰበው። እኛን ግን የገጠመን ምንድን ነው? ያን ብረት ካለፍን በኋላ አስደንጋጩ ተኩስ ነበርና ከምድርም ከሰማይም ከየት እንደሆነ ያላወቅነው ተኩስ ነበር መካከላችን ላይ ፈነዳው። እና የምንጓዘው ሰልፉ ለሁለት የተከፈለ ሰልፍ ነው። የመጀመሪያው ሰልፍ ላይ ልክ እናቴ በነገረችው መሰረት ከመጀመሪያው ከደላላው በማስከተል እኔ ተሰልፌ ነበር። ከኛ ከ7ቱ ተሰላፊዎች ጀርባ 7 ሌሎች ተሰላፊዎች አሉ። ሁለቱም ሰልፍ በ2 መሪዎች ይመራል። እና መጀመሪያ የወደቀው
ያ መሳሪያ የሚጎዳ ፍንጣሪው ነው እና የድንጋይም የአሸዋም የጠጠርም ፍንጣሪ ነበር ሰውን የሚገለው የሚያቆስለው አካል ጉዳተኛ የሚያደርገው ያ ነበር እና ልክ የመጀመሪያው ሲተኮስ እኔ ያን ደላላ ተከትዬ ወደ ሆነ ግቢ ውስጥ ገባን ተኝተን ከዛ በኋላ ተኝተን ተጓዝን ሁለተኛ ተኩስ ሲተኮስ ከኋላ ያሉትን ሙሉ ለሙሉ አገኛቸው ከኔ ኋላ የነበረው መስፍን የተባለ ጓደኛዬን ጭንቅላቱን ለሁለት ነበር የከፈለው ግን ከኋላ ያሉትን አብዛኞቹን ያው አገኛቸው እና ሬሳ ጥሎ ማለፍ በጣም ከባድ ነገር በተለይ በዛ እድሜ በዛ ሁኔታ የማይጠበቅ የማይታሰብ ነገር ነበር እና ያን ወጣ ነው እንደዚህም ከሆነ በኋላ ግን ሐሳባችን መመለስ ብቻ ነበር ከዛ በኋላ ለመጀመሪያ ጊዜ ወደ ሀገሬ የመመለስ ፍላጎት ምኞት ተስፋ ያደረብኝ የዛች ቅጽበት ነበርች እና ሰው ሳይቸግረውም ይሞታል እንዴ የሚል ሁሉ ሐሳብ መጣብኝና በሚገርም አጋጣሚ ነው የተረፍኩት በሚገርም አጋጣሚ ምክንያቱም ከኔ ኋላ የተሰለፈው ጓደኛዬ ሙሉ ጭንቅላቱን ነበር የከፈለው እና ልክ አልፎ ስንሄድ የግብጽ ወታደሮች አገኙ የግብጽ ተቀጣሪ በሳውዲ ተቀጥረው የሚሰሩ እና ተመለሱ አሉ ደስ አለ ምንም ሌላ አማራጭ የለም ደስታ ነበር የተሰማን ምክንያቱም በቃ ወደ ሀገራችን ልንመለስ ነው ማለት ነው ከዚህ በኋላ የሚጠብቀን ቢያንስ 2 ሳምንት ታስረን ወደ ሀገር ይመልሱናል የሚል ተስፋ ነበር ግን ነፍስያ ነችና ምንድነው የአዲስ ነገር ይሄን ካለፈንማ ከዚህ በኋላ ምን ይቀርናል የሚል እንደገና ሌላ ሐሳብ መጥቶ ተወልዶ መንገዳችንን ለመቀጠል ወሰንን ግን እነዛ ወታደሮች ሊያስቀጥሉን አልፈለጉም ተኮሱብን እና ሬሳችሁን ቅበሩ አሉ ሬሳዎቻችንን ቀበርን ሁለቱ አልሞቱም ነበርና አንዱ እጁና እግሩ ነበር የተቆረጠው አንዱ ደግሞ ሙሉ ለሙሉ ከወገቡ በታች ነበር የተለያየውና መጠበቅ አንችልም እንዳንጠብቃቸው ኦሬዲ እኛም ተመሳሳይ ዕጣ ነው የሚደርስብን ትተናቸው መሄድ በጣም ከባድ ነበር ግን እዛ አካባቢ አንድ የተለመደ ነገር ምን አለ ከኋላ የሚመጣ ስደተኛ እንደዚህ የሚያቃስቱ ሰዎችን ትተስታልፍ ከኋላ ሞተው ስለሚያገኟቸው ቦታ ሲዘው ቀብረው ይመጣሉ ይሄ የሚሆንበት እድል በርግጥ በጣም የጠበበ ነው ሬሳ የመቅበር ጊዜ አታገኝም ግን ላመሉ እዛው አሸዋ ላይ ባሸዋ ደፈና አድርገው ታልፋለህ ህይወት ይቀጥላል ወደ ሳውዲ መግባት አለብን በሚል ገባን እና ያ የመርከዙ ድምጽ በጣም ለረጅም ጊዜ ነበር የሚረብሸኝ ለረጅም ጊዜ ጆሮዬ ላይ ያቃጭም ነበር ለረጅም ጊዜ አሁን ከሌላው የሚለየው ያንተ ለስደት መነሳሳት በቃ ደጋግመን እንደገለጽ ነው ስደትን በወሬ ብቻ ሳይሆን በመስማት ብቻ ሳይሆን ሞክሬው አድርጌው መሆን አለበት ብለህ ነው ወደ በረሃ ሄድከው ወደ ሳዑዲ አረቢያ የተሰደድከው ምንም ፖለቲካዊ ግፊት የለም የኢኮኖሚ ችግር የለም አንድና አንድ ብቸኛ ምክንያት ይሄ ነው የፈለከውን አገኘህ የጠረጠርከው የገመትከው ሆነ አይስ እንኳን ከባድ ነው እንዴት ነው እኔ
እኔ በግሌ ለራሴ እኔ የፈለኩትን አግኝቻለሁ። እኔ የፈለኩት መጽሐፍ ነበር፣ ሙሉ ታሪክ ያለው መጽሐፍ ነበር። እሱን አገኘው። ግን ራስ ወዳድ የመሆን ስሜት ለረጅም ጊዜ ያንገበግባል። እንዴት ነው? ያንተን ወጥቶ መግባት የሚጠብቁ ቤተሰቦች፣ በተለይም ደግሞ እናት እጅግ በጣም ተጎድታ ነበር። ተጎዳችሁ በሀሳብ በማሰብ በጭንቀት ደረጃ ብቻ አይደለም፣ ሆስፒታል እስከ መግባት፣ ሆስፒታል ገብቶ እስከ መተኛት። አጋጣሚ ሆኖ ደግሞ እዛ የወጣንባት ያው መጽሐፉ ላይ አይተው ከሆነ 1 ወር ነች። ከካቲት ኪዳነ ምሕረት እስከ መጋቢት ኪዳነ ምሕረት ነበረች እና በዛች ሰዓት አስታውሳለሁኝ ገብቼ ካየው በኋላ ብዙ ዜና አውታሮችን ሳይ እጅግ በርካታ የሆኑ ኢትዮጵያውያን ስደተኞች እዛ ደመር ላይ አልቀዋል። እጅግ በርካታ የሆኑና ያን በእርግጥ ለማየት ችያለሁ። በድንበር ጠባቂዎች ተገድለው በቅድም ባልኩ ሞርተር በሚመስል መሳሪያ በፍንጣሪ ሞተውና አብዛኛውን ሬሳ የምታየው ዛፍ ላይ ተንጠልጥሎ ገደል ላይ ወድቆ እንደዚህ መንገድ ላይ ጠባብ ነች መንገዷ ለምሳሌ እና እዛ መንገድ ላይ እንደዚህ ተረፍርፎ ታገኛለህ። ወረዳ አማራጭህ እየዘለልክ ማለት ነው። ይሄን ያክል አስቸጋሪ ነበርና ይሄን አይቶ አልፎ በራሱ ትንሽ ለመቀጠል ከባድ ነበር ስሜቱ። እንዳልኩ ያ ድምጽ በተለይ በጣም ይረብሻል በጣም እና ፍላጎቴ መጽሐፍ እስከሆነ ድረስ በእርግጥ መጽሐፉን አግኝቻለሁ። መጽሐፉን ይዣለሁ። ለህትመት አልበቃም እንጂ መጽሐፉ በእጄ ላይ ነው የሚገኘው እንጂ የፈለኩት የዚህን ማስታወሻ ወይም ደግሞ የስደቱን ማስታወሻ መጽሐፍ እንጂ ኖርማሊ መጽሐፍ ቢሆን ኖሮ መጽሐፍቶች አሉኝ። ሌሎች ላሳትማቸው የምችላቸው ለህዝብ ላደርሳቸው ይበቃሉ ብዬ የማምንባቸው መጽሐፍቶች አሉኝ። በእርግጥ ግን እነዛን ባስቀድም እዚሁ ብቀር ከዛም በኋላ ቢዚ ብሆን ይህን ህልሜን መቼም ላሳካው ላደርገው አልችልም ነበር። ምቹ አጋጣሚ ተፈጥሮልኛል ብዬ ባመንኩበት ሰዓት ነበርና ያን ነገር ለማድረግ የተነሳሁት። ያው መጽሐፍን ይዤዋለሁ። መብሩክ፣ አሁን ስትነግረን የወጣህበትን የወረድክበትን የተሰማህን እንዴት እንደጻፍከው ሰማን አወቅን። አንድ ደራሲ፣ አንድ የስነ ጽሁፍ ፍቅር ያደረበት ሰው፣ ራሱን ለኪነ ጥበብ የሰጠ ሰው ስለ አንድ ነገር ለመጻፍ ያንን ህይወት መኖር አለበት የሚል አቋም አለህ ማለት ነው ወይስ ወጣትነት ገፋፍቶ ነው? ምክንያቱም አደገኛ እርምጃ ነው በሞት መካከል ማለፍ። በቃ እሄዳለሁ፣ አየዋለሁ፣ እጽፈዋለሁ ብሎ ከቤት መውጣት ያልተለመደ የስደት ታሪክ ነው። ይሄ ከድሮ ምን መነሻ ይዘህ ነው? ሌሎች እንደሚያደርጉ ሰምተሃል? አንብበሃል? አንድ ደራሲ መሆን የሚፈልግ ሰው በእርግጥም አይቶ ቢጽፍ የተሻለ ይሆናል። ያ ማለት ሁሉንም ማየት ላይጠበቅበት ላይሆን ይችላል። ግን ያ አጋጣሚ ከተፈጠረ ያን አጋጣሚ መፍጠር የሚችል ከሆነ በዛ መንገድ ማለፍ የሚችል ከሆነ ያን መንገድ አልፎ መድረስ እንደሚችል እምነቱ ካለው መሞከር አይከፋም ብዬ አምናለሁ እንጂ በመነሸጥ ያደረኩት ነገር አይደለምም የለምም። በመነሸጥ የምጽፈው ግጥም ብቻ ነው እንጂ እንደዚህ አይነት ስነ ጽሁፍ ለታሪክ በተለይ ለተወለድኩበት ለራያ አካባቢ ለወጣቶች ለትውልድ ይጠቅማል ብዬ ያሰብኩትን መጽሐፍ በመነሸጥ ልጽፈው አልችልም። መጽሐፉ አልታተመም፣ ረቂቁን ነው ያየ ነው።
እንደው ባንተው አንደበት ቢደመጥና ይሄ መጽሐፍ ከዓመታት በፊት ነው የጻፍከው። አሁን ስንት ዓመት ነው? አሁን ወደ 24 ከ3-4 ዓመት የተጻፈ መጽሐፍ ነው። ግን ለህትመት አልበቃም። አንዱ የዚህ ፕሮግራም ዓላማ በዚህ ህይወት መስመር ያለፉ ሰዎች ራሳቸውን እንዲገመግሙ፣ እንዲያስቡ፣ ለመሄድ ልባቸው ያኮበኮበ ምን ሊገጥማቸው እንደሚችል እንዲረዱ፣ አንተ የሰማኸውን አንተ የጻፍከውን ስተርክ የሰሙ ደግሞ ይሄማ ከትውልድ ወደ ትውልድ መሸጋገር አለበት ብለው የሚያምኑ ሰዎች ደግሞ በቀጥታ አንተን አግኝተው ቢችሉ ይሄ መጽሐፍ ለህትመት የሚበቃበት መንገድ እንዲያግዙ ነው። ከዚህ ጋር የምትነግረን ነገር? አዎ፣ በቅድሚያ ይህንን ነገር ስላሰብክ እንደዚህ አይነት ነገርም ስላሰብክ እጅግ በጣም ነው ላመሰግን የምፈልገው። ከዓመታት በፊት ይህን ረቂቅ እንድታይልኝ አንተን ምርጫ ማድረግም ትክክል ነበር። አመሰግናለሁ። መጽሐፉ ለህትመት አልበቃም። ያው ኢትዮጵያ ላይ ያለውን የንባብ ሁኔታ፣ የህትመት ችግር እና ውድነት ያው ትረዱታላችሁ ብዬ አስባለሁ፣ ታውቁታላችሁ። መጽሐፍ ለማሳተም የሚሆነውን ብር ነው በዚህ መንገድ የጨረስኩት፣ ከዛም በላይ ነው። በእርግጠኝነት ከዚህ በፊት ያሉ 1-2 መጽሐፍቶችን ያሳትምልኝ ነበር ይሄ በዚህ መንገድ ያወጣሁት ብር እና ያው እኔ መጽሐፍን ጽፌያለሁ ብሩን በመንገድ ስለተጠቀምኩት። በእርግጥ አሁን የተወሰነ ገንዘብ አለኝ፣ ግን ለማሳተም አሁንም በጣም ከባድ ነው። በእኔ አቅም ይቻል አይደለም። እንደ ወጣት ገና ተማሪ ነኝ እና ይህ መጽሐፍ አይታችሁ ይህንን ገለጻዬን የምታዩ ለመደገፍ የምትችሉ ይህንን ሀሳብ በስደትም ያለፋችሁ ሊሆን ይችላል፣ እዛው ስደት ላይም ያላችሁ ግን ወገኖቻችሁ በስደት ህይወት ውስጥ እንዳያልፉ ለምትሹ ሁሉ መልእክቴ ያው ብትተባበሩኝና ይህንን መጽሐፌን ለግብ ባበቃው ቢታተምና እንዲሁ ለትውልድ ቢቀመጥልኝ ደስ ይለኛል። እኔም ይህንን ሀሳብ የሚደግፉ ሰዎች ይመጣሉ ብዬ ነው ተስፋ የማደርገው። አንተ ከምትናገረው ከኖርከው ያተረፉ እንዲጽናኑ ምክንያት የሆናቸው ቃል ከአንደበትህ ሊያገኙ እንደሚችሉ አምናለሁ እና ፈቃደኛ ከሆንክ ደግሞ ስልክ ቁጥርህን መናገር ትችላለህ። እኔን ማግኘት የሚቻለው ያው በስልኬ ነው 0913 85 87 92 በዚህ ስልክ ብትደውሉልኝ ታገኙኛላችሁ። እዚሁ አዲስ አበባ ነው የምገኘው። ትንሽ እገዛ ነው የምፈልገው። የተወሰነ አቅም አለኝ እና የተወሰነ አቅም ሆናችሁኝ ይህን መጽሐፍ ለህትመት ብናበቃው እኔም የህትመት ብርሃን ባይ እጅግ ደስ ይለኛል እና ከወዲሁ አመሰግናችኋለሁ። በጣም ጥሩ። መብሩክ ሙሉ ካሳ ይላል። መብሩክ ሙሉ ካሳ። ሙሉ የእናትህ ስም ነው? ወይዘሮ ሙሉና የአቶ ካሳ ልጅ ነህ መብሩክ። ሁለቱም በስደት ነው ወደ ሳውዲ አረቢያ የሄዱት። ስለዚህ ያደግከው ከነሱ ጋር አይደለም። በጣም ብዙ ስደተኞች አሉ ማለት ነው አንተ የተወለድክበት አካባቢ በቤተሰብ በዙሪያ? እጅግ በጣም በዚህ ሰዓት እንኳን ትንሽ ወንድሜ የመጽሐፍ ከጻፍኩት በኋላ እሱ ደስ የሚለው በፍላይት ነው ሄደው፣ በበረሃ አልሄደም፣ በህጋዊ መንገድ ነበር ሄደው። ብቻ ግን በስደቱ ዙሪያ ያው ትልቅ እህቴ፣ ትንሽ ወንድሜ እንዲሁም ውድ እናቴ እዛው ስደት ላይ ይገኛሉ። በአቅራቢያ በዙሪያ በቤተሰብ ፋሚሊ የታወቀ ነው። አክስት፣ አጎት እንደዚህ እዛው ሳውዲ ነው የሚያሳልፉት። ቤተሰቦቻቸውን የሚደግፉት፣ ልጆቻቸውን የሚያሳድጉት
እዛው ሳውዲ አረቢያ ምድር ሆኖ። አሁን አንተ ያየሁትን አይቻለሁ ብለህ ዙሪያ ላሉ ሰዎች፣ ለቤተሰብ፣ ለዘመድ አዝማድ፣ ለወዳጅ ጓደኛ ስትናገር ሀሳባቸውን አስቀይረሃል? ህጋዊ በሆነ መንገድ ከሀገር እንዲወጡ አድርገሃል? ወይስ አንተ የራስህ እጣ ነበረ የኛ እጣ ደግሞ ሌላ ነው ተወን የሚሉ ናቸው የበዙት? አዎ በእርግጥ እንደሱ ነው የሚበዛው። አንዱ ያየውን ሁሉ አያየውም ይለዋል። አንተ የሆንከውን እኛ አንሆነውም ወይም ላንሆነው እንችላለን ይለዋል። በእርግጥም ደግሞ ለምሳሌ ከዚህ ከኔ ጋር የተነሱ ጓደኞቼ ብዙ ነገር እኔ የገጠመኝ ብዙ ነገር አልገጠማቸውም። ይሄ እንደ ዕድል ወይም እንደ አንድ አጋጣሚ ሆኖ ነው። ግን ዞሮ ዞሮ በዚህ ሰዓት ቢያንስ የሚወጣው ገንዘብ በዚህ መንገድ የሚወጣው ገንዘብ በህጋዊ መንገድ ለመሄድ ከሚያወጡት ገንዘብ አይተናነስም እና ያው ይሄን ነገር እንዲያስቡበት ሁሌ እመክራለሁ። ግን በእርግጥ የሰሙኝ አሉ፣ ሰምተውኝ የቀሩ አሉ። መሄዳቸውን በህጋዊ ያደረጉ፣ ስደታቸውን በህጋዊ መንገድ ያደረጉ አሉ እኔን ሰምተው። ያው ለነሱ ምስጋና ይድረሳቸው ምስክር ስለሚሆኑኝ። በተረፈ ግን ያው እንደዚህ ብዙ ጊዜ ያየኸውን ስትናገር ቅድም እንዳልኩት ነው። ያው ያንተ ዕጣና የኛ ዕጣ አንድ አይደለም የሚል መልስ ነው ያላቸው። ወደ ሳውዲ አረቢያ የሚሰደዱ እህቶች፣ ወንድሞች እዚህ አካባቢ ብዙ አሉ። ቤተሰብ ወላጅ ራሱ ነው ሂዱና የኛን ህይወት ለውጡ የሚሏቸው ወይስ በቃ እንደ አንድ ልማድና ባህል እየሆነ ነው? እንዴት ነው የልጆቻቸው ወደ ሳውዲ አረቢያ የላኩ ወላጆች እና ያላኩ ወላጆች ያለው ልዩነት? ጥሩ አሪፍ ጥያቄ አነሳ። እንደውም እኛ ማህበረሰብ ውስጥ አሁን ድረስ ባህልም ሆኗል ማለት ትችላለህ፣ ልማድ ሆኗል ማለት ትችላለህ እና ስኬት ወደ ሳውዲ እነሱ መሄድ ያልቻሉትን እነሱ ያላዩትን ያልሄዱበትን ያልደረሱበትን ሀገር ልጆቻቸው አይተው ደርሰው የእነሱን ህይወት እንዲደጉሙላቸው እንደ ስኬት፣ እንደ ህልም፣ እንደ ስለት የሚይዙ ቤተሰቦች ናቸው አሁን ላይ የተፈጠሩት። እንደዚህ አይነት ማህበረሰብ ነው አሁን ላይ ያለው። በእርግጥ ሁሉም ስደተኛ ነው ማለት አይደለም፣ ግን ይበዛል፣ አማካኝ በጣም ይበዛል እና አብዛኛው ስደቱ ደግሞ ወደ ሳውዲ አረቢያ ብቻና ብቻ ነው። ሌሎች ሀገሮችን አይሞክሩም። በህጋዊም አሁን ጥሩ ላይ ነው። አብዛኛው ወደ ህጋዊ እየተቀየረ ነው። ሲነሱ ህጋዊ ሆነው እየሄዱ ነው እና ግን እንዳልከው ማህበረሰቡ በጣም በቃ ልጄ ጅዳ ነው፣ ልጄ ጅዳ ናት፣ ልጄ እኮ ሳውዲ ነው ቆርቆሮ ቤት ሰራው፣ ጥንድ በሬ ገዛው አይነት ምክንያቶችና ህልሞች ናቸው ለዚህ የሚያበቁት ይመስለኛል። ያው ጥሩ የተሻለ ኑሮ ፍለጋ ነው። ግን ልጆቻቸውን እየሰው ነው። ልጆቻቸው መማር በነበረባቸው እድሜ ሳይማሩ ነው የሚሰደዱት። እዚህ አግብቶ መውለድ የሚችሉት ሳያገቡ ሳይወልዱ 30-40 ዓመት ቆመው እየቀሩ እየተመለሱ አሁን ላይ እያየናቸው ነው። መውለድ አለመቻል እንኳን ትልቅ ህመም ያለው ይመስለኛል። ምክንያቱም እዛ ከአንድ ቤተሰብ አንድ ትልቅ ሴት ልጅ ትምህርቷን አቋርጣ ኑሮዋን አቁማ እዚህ ያለው ኑሮዋን አቋርጣ ሳውዲ በምትሄድበት ጊዜ አሁን ይሻላል እዛው ተጋብተው የመውለድ እድል እየተፈጠረ ነው። እስከዛሬ ድረስ ግን ይሄ ነገር ስላልነበር 20 ዓመት 30 ዓመት ወንድሞቻቸውን እያስተማሩ እህቶቻቸውን እያስተማሩ ቤተሰቦቻቸውን እየደጎሙ ኑሯቸውን እያኖሩ እነሱ ሲመለሱ ምንም ነገር ሳይኖራቸው ጧሪ ቀባሪ ልጅ ሳይኖራቸው አንገት መግቢያ ቤት ሳይኖራቸው እየጠበቃቸው ራሳቸውን እያጠፉ ለትልቅ ድብርት እየተጋለጡ ራስ ለማጥፋት እየተጋለጡ ያሉበት ሁኔታ ይሄ ነው እና ይሄን ነገር ስታይ ይሄ ማህበረሰብ ምን አይነት ችግር ውስጥ እንደሆነ በጣም ያሳስባል። ማህበረሰቡ እንዴት
በዚህ አረንቋ ውስጥ እየዳከረ ይቆያል? እስከ መቼስ እንደዚህ ይንከራተታል? ለአንዱ ሰው አንድ ቤተሰብ እንዲለወጥ አንድ ሰው በዚህ ልክ መሰቃየት መማገድ አለበት ወይ የሚሉ ጥያቄዎችን አንስቶ የመወያየት ነገር አለ። በኪናዊ በሆኑ መድረኮች፣ በእድሩም፣ በማህበሩም፣ በየትምህርት ቤቱም ንቅናቄዎች አሉ፣ እንቅስቃሴዎች። በፍጹም እንደውም ትልቁ ቁጭት እሱ ነው። አንድም ጸረ ስደተኛ አቋም ያለው አንድም ጸረ ስደተኛ መድረኮች ወይም የሚያዘጋጃቸው መድረኮች፣ የውይይት መድረኮች በፍጹም የለም። እኔ እስካሁን ገጥሞኝም አይቼም አላውቅም። ኤሌመንተሪ የተማርኩት እዛ ነው። በፍጹም አይቼ አላውቅም። ኤሌመንተሪ ቲያትር እንሰራ ነበር፣ ኪነ ጥበብ ዝግጅቶች እናደርግ ነበር፣ እናዘጋጅ ነበር። አንድ መቅደስ ስለ ጸረ ስደተኛ ሲገለጽ ሰምቼ አላውቅም። እንዳውም እዛ ሲገለጽ ማስታወሰው ስለ ጸረ ኤድስ ምናምን። ህዝቡ ግን የሚዳክረው በስደት ነው እና በእርግጥ ያልተመቸው ነገር ይኖራል ሀገር ለመኖር። ግን አሁን ላይ ያየሁት ከማህበረሰብ ውስጥ ፉክክር መሆኑን፣ ውድድር መሆኑን፣ እዛ ልጁን ሳውዲ መላክና ልጁ ሳውዲ መግባት እንደ ስኬት መሆኑን፣ ሽልማት መሆኑን፣ እድል መሆኑን አሁን ስቲል ነው። አሁን እንኳን እኔ በማውቀው አብዛኛው ተማሪ ከ10ም ከ12ም ኢቭን ከዩኒቨርሲቲ ከኮሌጅም እያቋረጠ ፕሮሰስ ላይ ነው። ፓስፖርት ወረፋው በጣም ይገርምሃል። አብዛኛው ብታየው የራያና የወሎ ልጆች ታገኛለህ። አሁን ላይ አብዛኛው በእርግጥ ይሄ የበረሃው መንገድ የእግሩ መንገድ የገባው ስቃዩ የገባው አሁን ላይ ደግሞ ሌላ አዙሪት፣ ሌላ የፕሮሰስ አዙሪት፣ ሌላ ህጋዊ በሚባል መንገድ ሌላ የስደት አዙሪት ውስጥ ነው ያለው እና ማን እንደሚኖርበትም አላውቅም። እዛ ቦታ በጣም ነው የሚገርመው። አሁን በቅርብ እዛ ነው የነበርኩት። ከጓደኞች ጨምሮ አብዛኞቹ አሁን ፕሮሰስ ላይ ናቸው ለመሄድ። የሳውዲ ፕሮሰስ፣ የዱባይ ፕሮሰስ፣ ሳውዲ ይበዛልና ማህበረሰቡ አሁንም ድረስ ልጁን ሳውዲ መላክ እንደ እድል፣ እንደ ሽልማት፣ እንደ ስኬት ማየቱን አላቆመም። አሁንም ዋናው አዙሪት ውስጥ የከተተው ነገር ፉክክሩ፣ የገሌ ልጅ ሳውዲ፣ የገሌ ልጅ ቆርቆሮ ቤት፣ የገሌ ልጅ ባጃጅ ገዛ፣ ገሌ ያ ነገር በሀገሩ ሰርቶ ቆይቶ እዚህ ሆኖ ያን ነገር ያን ጥሪትን የማፍራት ተሞክሮ ስለሌለው ይመስለኛልና በዚህ አጋጣሚ ወደ ቀልቡ ቢመለስ መልእክት አስተላልፋለሁ። መብሩክ፣ አሁን አንተ በስደት በጉዞ ብቻ 1 ወር ነው የቆየኸው። እንደው ድርሰቱን ለመጻፍ ምክንያት ይህንን ታሪክ ለመጻፍ ምክንያት የሆነ ለመሰደድ ምክንያት የሆነ ጉዳይ ብቻ ሳይሆን ከደረስክ በኋላ እዚያ ከደረስክ በኋላ ከ1 ወር መንከራተት በኋላ በቃ መምጣቴ ካልቀረ ብለህ እዛው አልኖርክም፣ አልሰራህም። ከእናቴ ከአባቴ ልቀላቀል፣ ከወዳጆቼ ከጓደኞቼ ልሁን አላልክም። ተመለስክ። መመለሱስ ለአንተም ለቤተሰብም ለወዳጆችህ ምን እያደረገ ነው ይሄ ሰው የሚል ነገር አልፈጠረም እንዴ? በጣም የሚገርምህ ስሄድ ከጨረስኩት ገንዘብ በላይ ስመለስ የጨረስኩት ገንዘብ ይበልጣል። እንዴት ነው? ስሄድ 1 ወር ነው፣ ረጅም መንገድ ነው እና ያ ገንዘብ ይፈጃል። ስመለስ ግን ለ2 ሰዓት በረራ ከጅዳ አዲስ አበባ ለ2 ሰዓት በረራ ያወጣሁት ገንዘብ የሚገርምህ ከሄድኩበት ገንዘብ ይበልጣልና አዎ ምንድነው የሚሰራው የልጅ ከእናቴ ጨምሮ ምንድነው የምትሰራው ብላኛለች። ግን ያው የኔ ሀሳብ መጽሐፍ ነው። ጻፍኩት፣ ገባው፣ ጨረስኩት፣ አሳትመዋለሁ ብዬ ወደ ሀገር የተመለስኩት እና ለዚህ ሁሉ ነገር ግን ያው በዚህ አጋጣሚ ውድ እናቴን ማመስገን እፈልጋለሁ። ብዙ ሰዎች እየተቃወሟት እንዴ ያቀበጥሽው፣ እንዴ እንደዚህ ያደረግሽው፣ መምጣቱ ሳይንስ ደግሞ ለመጃጃል መጽሐፍ ጽፋለሁ ብሎ መምጣቱ ሳይንስ
እንዴት ለመሄድ ገንዘብ ታወጭለታለሽ ምናምን ብዙ ወቀሳ ደርሶባት፣ ግን የልጅን ህልም የልጅን ሀሳብ ማቀው እኔ ነኝ፣ ልጅን አምነዋለሁ፣ ህልሙን ያሳካ ብላ ወደ ሀገር የላከችኝ። ያው እኔ መጽሐፍን አሳትማለሁ በሚል ቶሎ ፕሮሰሱን ያቆየኝ እንጂ መቆየትም አልፈለኩም። ወደ ሀገሬ ተመለስኩ። እዚህ እናንተ አካባቢ ወደ ሳዑዲ አረቢያ ህጋዊ በሆነ መንገድም ሆነ በህገወጥ በረሃውን አቋርጠውንም ሆነ በትኬት ቆርጠው በፕሌን የሄዱ ሰዎች በልዩ ልዩ ምክንያት በህመም ሊሆን ይችላል፣ አየሩ ሳይስማማቸው ቀርቶ ሊሆን ይችላል፣ አይ የተሻለ ሰላም የነበረኝ ኢትዮጵያ ውስጥ ሳለሁ ነው ብለው በመመለስ ሊሆን ይችላል፣ ተጠርዘውም ሊሆን ይችላል። እነዚህ ሰዎች ተመልሰው የመጡት እንዴት አይነት አቀባበል ነው የሚደረግላቸው? እንደ ትክክለኛ ነገር ይቀበላቸዋል ማህበረሰቡ ወይስ እንደ አሉታዊ ነገር እንደ ገደቢስ? በቃ አሁን የገለጽካት ቋንቋ ትገልጸዋለች። እንደ ገደቢስ ነው የሚታዩት። ምክንያቱም ምንድነው አንደኛ ያስለመዱት ነገር ይኖራል አለ ያስተማሩት ልጅ አለ። ልጆቹ እህት ወንድሞቻቸውን ሊሆን ይችላል። የእናት አባቶቻቸውን የቤታቸውን ቀዳዳ የሚደፍኑት እነሱ ናቸው። ያ ነገር ይቀራል እና በመመለሳቸው የሚደሰቱት ለአንድ ቀን ኦር ለሁለት ቀን። ከዛ ውጭ ምንም አይነት ደስታ በቤቱ የለም። ምክንያቱም የተመላሿ ወይም የጠርዟ ጓደኞች አሁንም እዛ ናቸው። አሁንም እየሰሩ ነው። አሁንም እያስተማሩ ነው። አሁንም ቀዳዳ እየሸፈኑ ነው። አሁንም ለወንድሞቻቸው ባጃጅ እየገዙ ነው። እንዲሁ አልባሌ በተጋነነ ወጪ እየዳሩ ሰርግ እየደገሱላቸው ነውና ያ ነገር እዚህኛው ቤት ይቀራል። ልክ እዛኛው ቤት መብራት በርቶ እዚህኛው የጨለመ ያክል ነው ልዩነቱን የሚያስቡት እና ያ ከባድ ነው። ሰዎቹ ምንም አማራጭ አይኖራቸውም። ታመውም መተው ከሆነ ተጠርዘውም መተው ከሆነ ምንም የማትጠራጠረው ነገር በአንድ ወርና በሁለት ወር ጊዜ ውስጥ ተመልሰው እዛ ናቸው። ያ ነገር ደግሞ ገፊ ምክንያቱ ያ ቅድም ያልኩህ ነው። እዛኛው ቤት መብራት በርቶ እዚህኛው የጨለመ ያክል ነው ልዩነቱን የሚያዩት ቤተሰቦቻቸውና እጅግ በጣም አሳሳቢ ነገር ይመስለኛል። አንዳንድ ጊዜ በጣም ያልተለመዱ ታሪኮች ያጋጥማሉ። ለምሳሌ ያህል ህይወቴን እለውጣለሁ፣ ቤተሰቦቼን አቋቁማለሁ ብላ የወጣች አንድ ሴት ፈቅዳሚውን ተገዳ ታረግዛለች፣ ትወልዳለች። አንዲት ጓደኛችን ስትነግረን አንቺ ስራሽን ስሪ፣ ልጁን ግን እዚህ ላኪው የሚባልበት አጋጣሚ አለ። ልጃችሁ አርፏል ሲባል ለዛው ቅበሩት፣ ለመሳፈሪያ ያወጣችሁትን ልታወጡ ያሰባችሁትን ገንዘብ ግን ለኛ ላኩልን ይላሉ ብላ ጽፋለች። እስከዳር ግርማይ ኢትዮጵያዊ ሀገሩ የት ነው በሚለው መጽሐፏ። እንዲህ አይነት ገጠመኞች በዙሪያ ያሉ? እውነት ነው። ከኔ ጀምሮ እኔ የተረገዝኩት ወይም የተጸነስኩት እዛ ነው፣ ሳዑዲ አረቢያ ነው። በሚገርም አጋጣሚ እናቴ የመጀመሪያ ልጅ ስለሆንኩ ልትወልድ ሳምንት ምናምን ሲቀራት ነው መታ እዚህ ወለደችኝ እና አያቴ ጋር በ3 ወሬ ነው ተመልሳ ሄደችው። በእኔ ቤት የማውቀው ወንድሞቼ እንደተላኩ አውቃለሁ። ወንድሞቼ ተልከው ነው የመጡት ከሳዑዲ። እዚሁ እኔ ጋር ለማደግ ከሳዑዲ ተልከው መጥተዋል። በዙሪያ ፋሚሊው በሙሉ ቤተሰቡ እንደዛ ነው። መንደሩ፣ አገሩ፣ ሰፈሩ የሚያደርገው እንደዛ ነውና እዛ ይረገዝን ልጅ ይላካል፣ ይወለዳል፣ ይላካል። ከኢትዮጵያዊ ተጋብተው ነው? አዎ። እሺ። ኢትዮጵያዊ ባል ደስ የሚልህ አብዛኛው እዚሁ ነው የሚጋባው። ግፋ ቢል ሌሎች ኢትዮጵያውያን ጋር ይጋባሉ እንጂ አብዛኛው ማህበረሰብ እርስ በርሱ የሚጋባ ስለሆነ እዛው የራያ ከሆነ የራያ ልጆች ስለሚሆን የውጭ እንትን የለውም እና እዚሁ መጥቶ ያድጋል ልጁ። እኔ ተወልጄ ኮሌጅ እስክማር ድረስ
እያንዳንዷ እንቅስቃሴ በሳውዲ የተደገፈች ናት። በሳውዲ አረቢያ ኑሮ ወይም ስራ ላይ በሚገኝ ገንዘብ ነው እርምጃ የሚወሰነው ተወስኖ የሚቆየው። እስከዚችም ሰዓት ድረስ እንደዛ ነው ማለት ይችላሉ። እና አብዛኛውም እንደዛ ነው። አብዛኛውም ማህበረሰብ ልጆችን የሚያሳድጉት አያቶች ናቸው። ልጆቻቸው የእነሱ ልጆች እዛ ሆነው ወልደው ይልኩላቸዋል። አያቶች ያሳድጋሉ። አሁን ምን መጥቷል መሰለህ? ሌላ አሳሳቢ ነገር ቅልቅል ትውውቅ የሚሉት ነገር መጥቷል። እዛ ሆነው ይጋቡና ሰርጉ እዚህ ይደገሳል እና ሌላ አላስፈላጊ ወጪ ሌላ ይሄ ወጪ ደግሞ የሚገርምህ ከሌላ ተሻለ በለጥኩት አይነት ውድድርና ፉክክር የሚመደብ ያደጋገስ ያባካኝ ድግስ ምናምን እንደዛ ነገር ነውና እጅግ በጣም ነው የሚገርምህ። ሰዎቹ እዛ ተጋብተዋል፣ ኦልሬዲ ጨርሰዋል፣ እዛ መኖር ጀምረው እዚህ ሰርጉ ይደገሳል። ሙሽራና ሙሽሪት ውጭ ሀገር ናቸው ያሉት፣ እነሱ እዛው እድምተኛው ግን እዚህ ነው ያለው። እዚህ ነው ያለው። እሺ። እና ሌላ ይሄ ደግሞ ምንድነው ያመጣው? አሁን ይሄንን ወጪ ለማውጣት ምናምን ፉክክሩ እንዳልኩ ውድድር ሆኗል። በቃ በአጭር ቃል የምነግርህ የራያ ማህበረሰቦች ወይም ወሎንም ሊጨምር ይችላል ማህበረሰብ ልጆቹን እዚህ ያሉት ልጆች ብቻ አይደሉም ይወዳደሩት፣ እዚህ ያሉት ቤተሰቦችም ጭምር ይፎካከራሉ፣ ይወዳደራሉ። በድግሱም ሊሆን ይችላል፣ በኑሮና በአኗኗሩ ስታይል ሊሆን ይችላል። ውድድር ውስጥ ናቸው እና ውድድር ደግሞ ያው ያለመሸነፍና ያ ስሜት ምናምን ይኖራል። ሰው ጭፍን ነው የሚያደርገው እና ለልጆቻቸው የሚያስቡ አንድም ማህበረሰብ ገጥሞኝ አያውቅም። እድሜ ልካቸውን እዛው ቢበሰብሱም እድሜ ልካቸውን እዛው እየሰሩ ቢሞቱም እኔ ብዙ አውቃለሁ ሬሳቸው የተጫነ የሚመጡ የእናቴ ጓደኞች አብዛኞቹ የማውቃቸው አስከሬናቸው ተጭኖ የመጡ ናቸው። ልክ እኔን አዲስ አበባ እንዳስተማረችኝ እናቴ ጓደኞቿም እንዲሁ ልጆቻቸውን አዲስ አበባ እያስተማሩ ለቁም ነገር አድርሰው አብቅተው እነሱ ግን አስከሬናቸው ተጭኖ የሚመጣው አውቃለሁ። እናት አባቶቻቸው በጥሩ ቤት እየኖሩ ግን እነሱ ሞተው አስከሬናቸው የሚመጣ እና ከባድ መንፈስ ውስጥ ያለ ነው ይመስለኛል ማህበረሰብ። አሁን አየህ ስደት አዎንታዊም አሉታዊም ነገር አለው፣ በረከትም መርገምትም አለው። ስለምንሄድበት አገር ታሪክ፣ ስለምንሄድበት አገር አኗኗር፣ ባህል፣ ሃይማኖት ማወቅ ደግሞ የተሻለ የመከራችንን መጠን እንዲቀንሰው ያደርጋል። የተሰደደ ሁሉ ማጥ ውስጥ ገባ ማለት አይደለም። ከሰው ሰው ይለያያል። ምናልባት ድሮ ችግር ሊሆን ይችላል። አሁን ግን የኛ ማህበረሰብና እዛ ያለው ማህበረሰብ ወይም እዛ ያሉት አረቦቹ ጋር በጣም ጥብቅ የሆነ ቁርኝት አለ፣ በጣም በሚገርም ሁኔታ እና ያ የተፈጠረው ቀድሞ በሄዱ ስደተኞች ይመስለኛል። ያን ያክል ችግር አለ ብዬ አላስብም። ግን በጣም በጣም የሚያስቸግሩት ወንጀል ስራ የሚሰሩት ህገወጥ ስራ የሚሰሩት የኛ ማህበረሰብ ልጆች ናቸው እና ራያ ላይ ብቻ እንዳይመስልክ ከደሴ፣ ከአዲስ አበባ፣ ከኮምቦልቻ፣ ከመቀሌ ጀምሮ ብዙ አይነት ህንፃዎች የሚገነቡት እዛ የሚሰሩ ህገወጥ ስራ የሚሰሩ ሰዎች ናቸው። ለምሳሌ እዛ መጠጥ አይቻልም። መጠጥ ትልቅ የወንጀል ስራ ነው። ውሃ ይባላል እና ውሃ ያፈላሉ። ያን አባቴ የሚሰራው የነበረው ስራ ነው። ውሃ አፍልተህ ለአረቦች በህገወጥ መሸጥ ነው እና በጣም 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 ከበርቴ ነው የሚያደርጋቸው። እጅግ በጣም ከምታስበው በላይ ከምንም ነው ሚሊዮነር ቢሊዮነር የሚሆኑት እና አሁን በጣም በሚገርም ሁኔታ ቁጥሩ እየጨመረ ነው ያለው እና በዚህ አኳያ አረቦቹ ጋር ትልቅ መቃቃር ውስጥ ያሉ፣ በተለይ የወንዱ ክፍል ትልቅ መቃቃር ውስጥ አለ። እንዴት ነው ብትለኝ ወንጀል ይሰራል። ያው ለነሱ ወንጀል ስለሆነ ይሄ ነገር ያን ይሰራል። ሌሎች የሚሸጧቸው ነገሮች አሉ እንደዚህ እጾች እና ከነሱ አንፃር እንደገና ግድያ ጋር በተያያዘ እርስ በርሳቸውም ይገዳደላሉ። በነገራችን ላይ አረቦች ጋርም ይገዳደላሉ እና
አንድ ሀበሻ ወይም አንድ ኢትዮጵያዊ አንድ አረብን ገደለ ማለት ሙሉ ኢትዮጵያዊ ላይ አረብ እንዲያድም ነው የሚሆነው በዛ ሰዓት እና ተፍቲሽ ይሉታል። ወዲያው ፍተሻ ይጀመራል። ወዲያው የሀበሻ ቤቶች ይበረበራሉ። ከህገ ወጥ እስከ ህጋዊ ድረስ ይታደናሉ፣ ይመረመራሉ፣ ትልቅ ትርምስ ውስጥ ይገባሉና እንጂ ከዚህ አንፃር ወንዶች ጋር ትንሽ መቃቃር ውስጥ ይገባሉ እንጂ ከሴቶች ጋር መልካም የሚባል ነገር ነው ያለው። በተለይ ከኛ ማህበረሰብ ጋር መልካም ቁርኝት ነው ያለው። አረቡ ያኗኗር ዘዴው ከስደተኛው አልፎ እዚህ እስካለው ማህበረሰብ ድረስ እስከ ቤቱ ድረስ የዘለቀ ያኗኗር ዘዴን ተጽዕኖ አለው እና አሪፍ ጥሩ የሚባል ነገር ይመስለኛል። አንዳንድ ቦታ ለዚህ ወደ አረብ ሀገር ልጆቻቸውን የሚልኩ ብቻ ሳይሆን የትዳር አጋራቸውን ሚስቶቻቸውን የሚልኩ አባወራዎች እየበዙ ነው ይባላል። ባል አግብቶ 2-3 ልጅ ወልዶ ተረጋግቶ እየኖረ እንደው ከበደን እኮ የኑሮን ነገር አልቻልነውም፣ እስኪ ደግሞ አንቺ ወጣ ብለሽ ስሪ ብሎ ሚስቱን ይልካታል። ልጆቼን ያኖራለሁ እያለ ይባላል። እንዲህ አይነት ነገር አጋጥመዋል? አዎ እኛ ማህበረሰብ ውስጥ አለ። ምንድነው ለምሳሌ እኔ አሁን ዛራያ በነበርኩበት በማድግበት ጊዜ ያሳደገችኝ አክስቴ የአባቴ ትንሽ እህት ህዝባይሽ ረብሶ ትባላለች። እሷ አሁን ልጆቿና ባለቤቷ እዛው ከተማ ይኖራሉ ራያ። እሷ የምትኖረው እዛ ነው። የሚገርምህ ባለቤቷ አስተማሪ ነው፣ ግን ሙሉ ለሙሉ እንደ ደሞዝ በየወሩ ደሞዝ በሚባል መልኩ የምትቆርጠው እሷ ነች። ልጆቹን የምታስተምረው እሷ ነች። ቤቱን የምታሰራው እሷ ነች። የቤት ዕቃ የምታሟላው እሷ ነች። እንደዚህ ክፉ ደግ ሲመጣ የምትዋዋለው እሷ ነች። እና ያው ከልጆች ፍቅር ተለይታ ነው። የሚገርምህ አያቴ በቅርብ አርፋለች እና አደይ ትባላለች። እሷ ስታርፍ እንኳን የመቅበሪያ ጊዜ እንኳን የለም። እሷ መታ ለመቅበር እንኳን አልቻለችም። እና ይሄን ያክል ከቤተሰብ ጋር ተለያይታ ነው የምትኖረው። ከልጆች ፍቅር ጋር እኔ እናት አባት ፍቅር የማላውቀው በዚህ ምክንያት ነው፣ ተለያይቶ በመኖር ነው። በእርግጥ የተሻለ ነገር ፍለጋ ቢሆንም የተሻለ ኑሮ ፍለጋ ቢሆንም ግን ልጅና ባለቤት እዚህ ቁጭ ብሎ ነው እሷ እዛ እየሰራች የምትደግመው ማለት ነው። ካነሳሁት አይቀር ግን ደንበር ላይ ኢትዮጵያውያን ምን እንደሚገጥማቸው ትንሽ ባነብላችሁ ደስ ይለኛል። ደንበር ምነብህ የሀበሻ መንደር የስቃይ አዳራሾች ሐራም ይበላል፣ ሲጋራ ትለኩሱ፣ ነጭ ልብስ አውልቁ፣ ኧረ ስለ እናት አንሱኝ፣ የመርከዙ ድምፅ እያቃጨለ ያጦለውላል። ብሩን በጊዜ ያልከፈለ ወይም ተቀባይ የሌለው ሰው ሞት ይናፍቀዋል። ይህም ቢሆን የሁሉም ደላሎች ባህሪ ነው። እዝነት ብሎ ነገር ከስንት ለአንዳንዶቹ የተቸረ ይመስላል። ሰው መሰራረቅ የደላሎቹ አስቀያሚና ኢሰብአዊ ድርጊት ነው። የስቃይ አዳራሾች በራቸውን ከፍተው የሚጠብቁት ድሃ ስደተኞችን ነው። ወገን ብሎ ነገር፣ ዘመድ፣ ቤተሰብ፣ የሀገር ልጅ፣ ዜጋ ተመሳሳይ መመዘኛዎች እዚህ ቦታ የላቸውም። እዚህ ቦታ ላይ ብር ያለው ብቻ የክብር እንግዳ ነው። የስቃይ አዳራሾች ውስጥ የገቡ መውጫቸው ሩቅ ነው። መኝታ የለም። በእድል ተቀምጦ ማደር ጸጋ ነው። እንደቆሙ ውለው እንደቆሙ አድረው እንደቆሙ ይበላሉ፣ ቆመው ይኖራሉ። ሙከየፍ፣ መሩሃ፣ ፋን፣ ኤሲ ብሎ ነገር ለድሃ በስቃይ አዳራሾች ውስጥ አልተፈቀደም። ከረሃቡ በላይ ተፋፍገው የተዘጉ የሀገሬ ልጆች መከው ነፍረው ሞተው የሚገኙበት አጋጣሚ የተለመደ ነው። ጠያቂም ተጠያቂም የለም። ያልሐወለን መልቀቅ ደሞ አለ። ከአስከፊ ስቃዮች በላይ ስቃይ መሸጥ መለወጥ የባርነት ንግድን ባስናቀ መንገድ ይጧጧፋል። ካለ ሃይባ ይካሄዳል። ሙሉ ብሩን መስጠት ያልቻለ ስደተኛ
ቀነ ገደቡን ካለፈ ይሸጣል፣ ይለወጣል። ገዢው የሚጠበቅበት የቀረውን ክፍያ ፈጽሞ ስደተኛውን መረከብ ነው። የስደተኛው የስቃይ አረንቋ ዝቅ እያለ ያሰጥመዋል። ገዢዎቹም ሆኑ ሻጮቹ መለያ ስማቸው ሐራሚ የሚል የወል መጠሪያ ነው። በሁለት አይነት መንገድ ስራቸውን ያከናውላሉ። አንደኛው መንገድ መክፈል ያቃተውን ስደተኛ ከፍሎ መግዛት ሲሆን፣ ሁለተኛው ደግሞ መንገድ ላይ በመከተርና በማገድ እንዲሁም አፈና፣ ጠለፋ በማካሄድ ነው። ትልቁ የገቢ ምንጫቸው ይሄው ነው። እነዚህ ሰዎች በሀገራቸው ላይ የተከበሩ ባለሀብቶች ሊሆኑ ይችላሉ። እንደ ሀገሬው እሳቤ ለስራና ለተሻለ አማራጭ የተሰደዱ ናቸው። የሁሉም ስም በአንድ ላይ ስደተኛ ነው። ያ የተገዛው ስደተኛ ሻማ እየቀለጠበት፣ ሃይላንድ እየተቃጠለበት፣ ወይ የፊጥኝ ታስሮ እየተገረፈ፣ ወይ ሰውነቱን እንዳይሞት እንዳይሽር እየተተለተለ ደውሎ ድምፅ ማሰማት፣ ወገን ወዳለበት መጮህና መማፀን፣ አሁን ደግሞ ቪዲዮ አድርጎ በማሰራጨት የጠየቁትን ገንዘብ ሐውል በሚል ትዕዛዝ መሰብሰብ ነው። የተገዛውም የታፈነውም ስቃዩ አንድ ነው። ክፍያው ይለያያል። የተገዛው ገንዘቡ ከፍ ያለ ነው። የታገደው ወይም የተጠለፈው ይቀንሳል። የስደት አስከፊ መልኮች እንዲህ እያሉ ይቀጥላሉ። ስደት መጥፎ አይደለም፣ ግን አስከፊነቱ ያመዝናል። የሚያስከፋ ደግሞ ጥሩ ሆኖ አያውቅም፣ ለበጎ ግን ይሆናል። በግቢው ሕግ መሰረት ሴትና ወንድ አብሮ መቀመጥም ሆነ መታየት በጥብቅ የተከለከለ ነው። ረመዳን ላይ ድንበር ጠባቂ ወታደሮች ይቀነሳሉ፣ ደግሞም ይዳከማሉ፣ አይጨክኑም ተብሎ ይታሰባል። እናቴ ግን መንገድ ወደፊት ነው ብላ አነሳሳችኝ። አባቴ ደውሎ ከመሃል ሆነህ ተጓዝ፣ ሲተኮስ ተኛ፣ እጅ ስጥ ሲሉህ እንዳትሮጥ ብሎ አሳስቦኛል። እናቴ ግን ከፊት መሪው ጋሁን መሪውን አትለይ ብላ በጥብቅ አስጠንቅቃኛለች። ቀሪ 200 ሪያል ቢኖረኝም የሰጠኝ 100 ብቻ ነው። ስንወጣ ብዛት ያላቸው ስደተኞች ወደ ሀበሾች መንደር እየገቡ ነው። እርግጠኛ ነኝ እኩል በኩል ለስቃይ አዳራሾች የተላኩ መስዋዕቶች ናቸው። ሲጋራ መለኮስ የተከለከለ ነው። ነጭ ልብስ መልበስም እንደዛው፣ ምክንያቱም በድንበር ጠባቂዎች አይን ስለሚያስገባ። ሐራሚ በላን። አዲሱ ታውቃቸዋለህ እንዴ? ለምንድን ነው የምንሄደው? ተመስገን አንረጋጋም? ኧረ አትፍሩ፣ ይህን መንገድ የምናውቀው እኛና ጥቂቶች ነን። አብሽሩ አትፍሩ ይለናል። እኛ ሰክተናል፣ ምክንያቱም በጣም ብዙ ችግር ሊፈጥሩብን ይችላሉ ብለን አስበን ነው። ተአል ጉም ጉም የሚሉ ተደጋጋሚና ወደዚህ ቁም የሚሉ አረብኞች ይወረወራሉ። ወደ እነሱ ከመሄድ ውጭ አማራጭ የለም። የሚያሳዝኑ ትግርኛና ኦሮምኛ ተናጋሪ ኢትዮጵያዊ ስደተኞች ታግደው ተከተረው ሁሉም ተቀምጠው ይቁለጨለጫሉ። 5 የመኔዎች ናቸው ሐራሚ የሚባሉ። እንዳጋጣሚ ሆኖ እነኚህ ሐራሚዎች የመኔዎች በስደተኞቹ ላይ የከፋ ጉዳት አያደርሱም። ስደተኛ የያዘውን ንብረት ይጠቅመናል ያሉትን ነገር ብቻ ቀምተው የሚለቁ ናቸው። ነገር ግን አንድ አላስፈላጊ ነገር ለማድረግ ሞከሩ። ሁላችንም እዛው እንደደረስን ተኙ አሉንና ሁላችንም በጀርባችን ተኛን። ሁላችንም ፈተሹ። ሐራሚዎቹ ሊያደርጉ የሞከሩት አንድ ትግርኛ ተናጋሪ ሴት ስደተኛ ለመድፈር አስገድዶ ለመገናኘት። በዚህ ሰዓት አካባቢው ትርምስምስ ወጣ። ሁሉም ነገር ተገለባበጠ። አዲሱ ነበር የኛ መሪ። እሬው እንዲያለህ ገድለን እንሙት ብሎ የመጀመሪያውን ድንጋይ ወደ የመኒው ወረወረ። በዚህ ሰዓት ነው ሁሉም ስደተኛ የያዘውን ነገር ወደ የመኒዎቹ መወርወር የጀመረው። ልጅቱን አልነካትም ነበር። እኛ አጠገብ ቁሞ የነበረው የመኒ 2 ጥይቶችን አከታትሎ ተኮሰ። አንዷ ጥይት ተጠጋግተን በቆምነው በኔና በካሊድ መሃል አለፈች። የጥይቱን መተኮስ ያየነው ሁሉ እግራችን ወደ መራን ነበር የሮጥነው። የምንሮጠው የተራራውን እጅግ ድንጋያማና እሾሃማ ዛፍ ቁጥቋጦ የተሞላውን የተራራውን ወገብ ቁልቁል ነበር። እየተተራመስን በነፍስ አድን ሩጫ አፈተለክን። ካሊድ አጠገቤ ነው። አይዞህ ብንያዝም ወደ ሀገራችን ነው፣ ነፍሳችንን እናትርፍ እንባባላለን። የሚመታ የሚሰባብረን ድንጋይም ሆነ የሚወጋንና የሚሞነጫጭረን እሾህ ለተአምር አይሰማንም። እኔና ካሊድ የተራራውን ወገብ ቁልቁል ወርደን አሸዋማ በሐረግ የተሸፈነ ሸለቆ ነገር አገኘንና እዛው ገብተን ተቀመጥን።
አእምሮ የሚያስበው የተበታተነ የተወዛገበ የተደበላለቀ ሐሳብ ነበር። በቃ በዚሁ ቀረው፣ በቃ ከዚህ በኋላ ነው ያልገኝም፣ አለቀ፣ መንገድ በላኝ፣ በቃ ከዚህ በኋላ ልሙት ልኑር፣ የሚያውቅልኝ ቤተሰብ የለም፣ የህይወት መጨረሻ ይህን ይመስላል፣ አለቀ፣ ብሩክ መብሩክ ብሩክ እያሉ የሚጮሁ ልሳኖች ተሰሙ። ብርሃን ብሩክ አዲሱና መስፍን ናቸው። ጥሪው ሲደጋገም ጊዜ የኛ መሆናቸውን ስናረጋግጥ ምላሽ ሰጠናቸውና ወደዚህ ኑ አብቅቷል ኑ አሉ። አብቅቷል። ቀጥ ያለች የምትመስለው እስትንፋስ ህይወት ዘርታ ስትንቀሳቀስ ፍጻሜ የሚመስሉ ነገሮች እንደሚቀለበሱ ያቆሙ የመሰሉ ትርታዎች ሲቀጥሉ መመልከት ችያለሁ። የህይወት ፍጻሜ ሞት ነው። ህይወት የምትሰጠው ለሞት ብቻ ነው። ህይወት እጅ የምትሰጠው ለሞት ብቻ ነው። ለሌላው የምትበገር አይደለችም። ከሞት ውጭ የሚረታት አንዳች ኃይል የለም። እንቅስቃሴዋ እያዘገመን ቢሆን ይቀጥላል። ሰዓቱ ገፍቷል። እኩለ ሌሊት አካባቢ ጨለማው አነስ ያለችውን ጨረቃ ላስወጣ ያለ ይመስላል። ከጨረቃዋ ይልቅ ከሩቅ የሚታዩት የፊፋና መሰል ከተሞች መብራት ደምቆ ይታያል። የተራራው ጫፍ ላይ ደርሰናል። የመርከዙ ጅምላ ጨራሽ መሳሪያ ምናልባትም ሞርተር ድምፅ ብቻ ሳይሆን የድንበር ጠባቂዎች አረብኛም እየተሰማን ነው። ኢሽቢክ ኢሽቢክ እርጃ እርጃ የሚሉ የተደጋገሙ የመስሪ ግብፅ አረብኛ ድምጾች ወደኛ ተላኩ። በእርግጥም እነርሱ የኛን ኮቴ ሳይሰሙ አልቀሩ። ለማስደንገጫም ሁለት ጥይቶች አከታትለው ተኮሱ። እኛም ሳንደናገጥ ወደ ኋላ ፈግፍገን ልክ እንደኛው አሳቻ ሰዓት ለመጠባበቅ ቦታ ይዘው የተኙ ስደተኛ የመኔዎችን አገኘን። እንዳናስበላቸውም ተኙ ተኙ ይሉናል። እኛም የኮቴያችንን ድምፅ ሳናሰማ ቦታችንን ይዘን ጋደም አለን። አንዲት ለኛ የተላከች ሰዓት ትመጣልን ዘንድ ተስፋ በማድረግ ይሄ መጽሐፍ የተጻፈው ለሞት ሩብ ጉዳይ የስደተኛ ገጾች ሄደህ አይተህ ነው። አልታተመም። እንዲታተም ደግሞ ገንዘብ ያስፈልጋል። የተወሰነ ገንዘብ በእጅህ አለ። ሐሳቡን እስካሁን ስተርክ የቆየውን ነገር መጽሐፍ ውስጥ አለ። ከዚህም በበለጠ በተብራራ መንገድ ተገልጿል እና አይታወቅም፣ ሊያግዙ የሚችሉ ሰዎች ይመጡ ይሆናል። ይሄ ነገር ከመታተሙ በፊት ባገኘውና ልምድ ልውሰድ የሚል ሰው ይመጣ ይሆናል። ደውሎ ላግዘው ታትሞ ሰው ጋር ይድረስ ሊል ይችል ይሆናል። እንግዲህ ይህን መጽሐፍ ከመነሻ እስከ መድረሻ የስደት መንገድ ነው። የስደትን ውጣ ውረድ የገለጽኩት አይቼ ያሰፈርኩት የጻፍኩት የገለጽኩት መጽሐፍ ነውና ያው የማሳተሚያውን ብር በመንገዱ ነው የጨረስኩት እና ይህንን ገለጻ ወዳችሁ ይህንን ሀሳብ ወዳችሁ ለማሳተም የምትፈልጉ ሁሉ በ0913 85 87 92 ታገኙኛላችሁ። ከወዲሁ አመሰግናችኋለሁ።